ያሳፍርሻል። እኔ ሶሻል ሚዲያ ላይ የጸና ትዳር አይቻላቅ በተለይ እዚህ ቲክቶክ ማህበረሰብ ላይ ወላ እነዛ ሁለቱ ማን ነበር ስማቸው ብቻ ስማቸው አያዘልኝም ለምዶን አላውቅም። ከእነሱ በኋላ አንድም ሰው አላየሁኝም። ሹስመ ኦልሬዲ እነሱ ጀመሩት። ከዛ በኋላ እንዳለ የሚታዩት ባለትዳሮች ጥንዶች ማሰላማ ሐቢብቲ አገባሽ አስቀምጩ ለራስሽ። ኦልሬዲ አንቺ ሚዲያ ላይ ወጣሽ ሰው ነሽ፣ አላስወጥተሻል። ደብቂው በቃ ደብቂው። ሚዲያ የለመደ ሰው ከሆነ በራሱ አካውንት እንደፈለገ ይሆን። ግን ባሌ ይሄ ነው ብለሽ ይዘሽው አትምጪ። አላመጣውም ውዴ አላመጣውም። እኔ ላመጣው አስቤ ነበር አላመጣውም። ትቼዋለሁ። በዚሁ አጋጣሚ ይሄ ነገር አባባል ነው። ለምን ካላችሁ ምሳሌ ብዙ እዚህ ሶሻል ሚዲያ ጥንዱ ነው የሚሰሩ አሉ። እንደው እስኪ እንደ ምሳሌ ሀቢባን እንውሰዳት። አሁን ሀቢባ ፌስቡኳ ላይ ምኗ ላይም ከመጀመሪያው ጀምሮ ከባሏ ጋር የተገናኘችበት ያለችበት የእያንዳንዱ ማስረጃና መረጃ አለ። እና ምን ልላችሁ ፈልጌ መሰላችሁ እንግዲህ የሀቢባ ባል ቲክቶክ ተጠቃሚ አይደለም፣ ግን ቲክቶክ ያያል። ማንም ሰው በአሁኑ ሰዓት የማይጠቀም የለም። ሶሻል ሚዲያ ተጠቃሚ አይደለም፣ ተጠቃሚ ነው። ግን ያው በየቦታው ላይ ልከሰከስ ይችላል። መልከስከስ ከፈለገ ደግሞ ምናልባት በጎን ሊል ይችላል እንጂ ከዛ ውጭ ባልሽ ባላችን ነው በሚለው አልስማማም ውዴ። ባልሽ ባላችን ነው በሚለው አልስማማም የኔ እናት። ምክንያቱም በጣም የተባረኩ በጣም ስርዓት ያላቸው ብዙ ወንድሞች አሉን ማለት ነው። ምክንያቱም ለትዳራቸው ታማኝ እንደዚህ በቃ ሴቶችን የሚያከብሩ ሚስቶቻቸው ለሚስቶቻቸው ክብር ያላቸው ምሳሌ የሀቢባን ባል አንድ እንጥቀስ። ሁለተኛ ደግሞ በጣም ብዙ ሰዎች አሉ ሀቂቃ ማለት ነው። በጣም ለሴት ለሚስቶቻቸው ምን ያክል ዋልታ እንደሚሆኑ፣ ምን ያክል ጎበዝ እንደሆኑ፣ ምን ያክል ጀግና እንደሆኑ፣ ምን ያክል በቃ ጎበዝ እንደሆኑ እናያለን። እና ምን ልላችሁ ፈልጌ መሰላችሁ ሶሻል ሚዲያ ላይ ስለወጣ ምሳሌ እኔና ባሌ ሶሻል ሚዲያ ላይ ብንወጣ ነገ ጧት የሌላ ባል ይሆናል ብዬ እኔ አላስብም። ምሳሌ ፍላጎት ካለው አሁንም ቢሆን እኔ አልከለክለውም። ለምን ካላችሁ አዲ እናንተ ስለተቆጣጣራችሁት እናንተ ሶሻል ሚዲያ ላይ ስለደበቃችሁት ምን ስላላችሁት አይደለም። አምኖ ወዶ ፈቅዶ ፈልጎ ከተቀመጠ ይቀመጥ። አይ እኔ አልፈልግም ካለ ደግሞ መንገዱን ጨርቅ ያርግለት እንጂ በዚህ ደረጃ ሶሻል ሚዲያ ላይ ከወጣ ጥሎሽ ይሄዳል፣ ጥሎሽ እንደዚህ ይላል በሚለው እኔ አላምንም። ምክንያቱም ከምንም እና ከማንም በላይ መተማመን ይበልጣል ብዬ ነው እኔ የማስበው። አዎ ልክ ነሽ። ሶሻል ሚዲያ ላይ የተለያየ ነገር ሲፖስት አንዳንድ ልክስክስ ሴቶች አላችሁ በውስጥ ገብቶ በቃ አውሮ ምሳሌ በቃ ገንዘብ አለው የተለያየ ልብስ ስለለበሰ ፎቶ ከፖስተ ውዴ ማሪ ምናምን እያሉ በውስጥ የሚልከሰክሱ ሴቶች አሉ። እሱን አውቃለሁ። ግን ሁሉ ሰው ደግሞ በዛ ደረጃ ይሆናል ብለን ጄጅ ማድረግ የለብንም። በጣም ጀግና ሴቶች አሉ፣ በጣም ጀግናም ወንዶች አሉ። እና ይሄን ነው የምለው። ለምን አሁን ይሄ ነገር ያነሳችሁ በባምቢ የተነሳ ነው። ባምቢና ባልየው ተለያይተዋል ታውቃላችሁ። እውነት ይሁን ውሸት ይሁን ተለያይተዋል። አንዳንዴ ለፉገራም ለጌም ለመጫወትም ለምን ለማለትም ተለያየን ይላሉ። ምሳሌ እንደ ጃኒና እንደ እንትኑ ማለት ነው እንደ አዶናይ። አሁን አዶናይና ጃኒ አልተለያዩም፣ ሊለያዩም አይችሉም። ግን ለእናንተ ምንድነው ያሏችሁ? ገንዘብ ለመሸቀል ሲሉ ተለያይተናል፣ ካንድ ላይ አይደለንም አላችሁ። እናንተ ደግሞ አምናችሁ ምን አላችሁ? ልክ ናችሁ ብላችሁ እያሽቃበጣችሁ ነው። ስለዚህ አዶናይና ጃኒ አልተለያዩም። ምክንያቱም ገንዘብ ለማግኘት ግዴታ ዋጋ መክፈል ስላለባቸው ለዛ ነው እኛ ተለያይተናል ብለው ለናንተ ቪዲዮ የሰሩላችሁ። እሷ ገብታ ሪፖስት ታረጋለች፣ እሱም ገብቶ ሪፖስት ያረጋል ማለት ነው። አልተለያዩም። ገባችሁ? ምክንያቱም ለቢዝነስ ሲባል የማይደረግ ነገር የለም። በአሁኑ ሰዓት የትም ማምጩ ገንዘቡን አምጩ ነው። ገባችሁ? ማንኛውም ሰው በቃ ገንዘብ ለማግኘት የማያረገው ጥረት የለም ከራሴ ጀምሮ ማለት ነው። እና ምን ልላችሁ ፈልጌ መሰላችሁ ሶሻል ሚዲያ ላይ ባሎቻችሁን ስላወጣችሁ ባሎቻችሁ እና እኔ በዚህ አላምንም። ባሎቻችን ሱስ ካለባቸው የመሄድ ሱስ ካለባቸው ነገም ዛሬም ነገም ወዲያም ይሄዳሉ። ሶሻል ሚዲያ ላይ ስለወጡ ሶሻል ሚዲያ ላይ ስላልወጡ አይደለም። ምክንያቱም ልክስክስ ከሆነ ይሄዳል።
ስራ ቦታ ሂጄ ብሎ ተልከስክሶ ይመጣል። የሆነ ቦታ ሰንበዲ ሂዶ ከጓደኛዬ ቢደርሽ ልመጣ ብሎ ተልከስክሶ ይመጣል። ልክስክስ ከሆነ ልክስክስ ነው እና ሶሻል ሚዲያ ላይ አንድ ወንድ ስለወጣ ወይም ካፕል ነው ስለሰሩ ይሄዳል ማለት አይደለም እህቴ፣ በጣም ስለተሳሳትሽ ነው። ምክንያቱም ካፕሎቹ ነው ስንት ህይወታቸውን የቀየሩ ጥንዶች አሉ። እኔ እዚህ ማቃቸው እዚህ ራሱ ካናዳ አሉ ጥንዶች ማለት ነው። ወደ አንታሪዮ በጣም ጎበዞች አሉ። ቻይና ደግሞ አሉ። ቻይና ዩቲዩበሮች ናቸው በጣም ጎበዞች። ሁለተኛ ደግሞ እነ ሳምሪም ነበሩ። እነ ሳምሪና ፋኒ ምክንያቱም እነሱ የሰው ወሬ ነው እንጂ ያለያያቸው ሁለት ጥንዳሞች የማይለያዩ ጥንዳሞች ነበሩ። እንደዛ እየተሰደበ እንደዛ ዲስሪስፔክት እየተደረገ እንደዛ እያለ ችሎ የተቀመጠ ፋኒ አለ። ፋኒ ወላሂ ችሎ እንደዛ ጂጂ ስትለበልበው ስታስቀይመው ምን ስትለው ብዙ ነገር ስትለው ዝም ብሎ ትዳሬ ይበልጣል ልጆቼ ይበልጣል ብሎ የሰራ አለ ማለት ነው። እና ምን ልላችሁ ፈልጌ መሰላችሁ አንዳንዴ የኛ እንትን እንዳይልብን እያላችሁ አስተያየት የምትሰጡት ነገር እኔ ትንሽ ግራ ስለገባኝ ነው። በአሁኑ ሰዓት 21ኛው ክፍለ ዘመን ያለ ነው። ሶሻል ሚዲያ ላይ ሁሉ ሰው ተጠቃሚ ነው እና ባሎቻችሁን አታውጡ። ባሎቻችሁን እኔ በዚህ አላምንም። ዋናው መተማመን፣ ዋናው መከባበር፣ ዋናው መነጋገር፣ ዋናው ከአንድ ላይ መሄዱ እንጂ እንደዚህ ስላረግሽው ስለደበቅሽው አይደለም። ባይዘው ከደበቅሽው ብላክስ ልክስክስ ነው የሚሆነው። ከደበቅሽው አንቺ በራስሽ አንደኛ በራስሽ ኮንፊደንስ የለሽም። እንደዚህ ባልሽን አንቺ የሶሻል ሚዲያ ተጠቃሚ ሆነሽ እሱን አይውጣ እኔ እንደዚህ አይደለም ካልሽ ማናቱ አንደኛ ራስሽን አንቺ አታምኝም። ሁለተኛ ደግሞ አንቺ ስለምትሄጅ ሌላው ሰው ይሄዳል ብለሽ ስለምታስቢ ነው። ይሄን ነው እምለው ውዶቼ። የሆነ አንዳንዴ የምንናገረውን ነገር የምናስተምረውን ነገር የምንለውን ነገር እየለየም ቢሆን መልካም ነው ብዬ ስላሰብኩ ነው። ምክንያቱም የተናገረችው ነገር ጥሩ ስላልሆነ ባልሽን አታውጩ፣ ባልሽን ደብቂው፣ ባልሽን እንትን በዩ። ባልሽ ስለተደበቀ ነገ ጧት አይሄድም ማለት አይደለም። ብላክስ እንዲያውም ከተደበቀማ ነው የሚል ሀቢባ እንዲያውም አንድ አጀንዳ ይዛ መጣለች። አሁን ሀቢባ ምንድነው ያለሽ? የባሎቻችሁን ፎቶ ለጥፉ ብላለች። ለምን ባሎቻችሁ ከለጠፋችሁ ሌላ ሚስት ካላቸው፣ ሌላ ድስት ካላቸው፣ ሌላ የሆነ ነገር ካላቸው ሚስጥሩ እንዲወጣ ብላለች። አልሰማችሁ? ስለዚህ ባላችሁ መደበቃችሁ ማናቱ በራሳችሁ አትተማመኑ ብዬ ነው እኔ ማስበው። ይሄን ነው እምላችሁ ውዶቼ፣ ማሮቼ፣ ፍቅሮቼ። እውነት መስሏችሁ ባሎቻችሁን ደብቃችሁ ሌላ የባሰ ድብቅ ሚስጥር ከወጣበት እንዳትናደዱ። ባሎቻችሁን በተለያየ ሶሻል ሚዲያ ላይ ለጥፉ። ለምን የምትለጥፉት ለምን እንደሆነ ታውቃላችሁ? ለምን እንደምትለጥፉ ታውቃላችሁ? ግዴታ ስለሆነ። ምክንያቱም የሌላ ሰው ከሆነ የሌላ ሰው ህይወት አበላሽቶ ከመጣ ነገ ወዲያ አንተን ዋጋ እንዳትከፊ። አሁን ግን ከፖስተሽው ማንኛውም ሰው ያውቃል ባልሽ መሆኑን፣ ማንም ሰው ያውቃል። ማንም አይነካብሽም እንጂ ባሎቻችሁን ደብቁ፣ እንደዚህ በሉ እንዴ። እሱም እናቴ ተደብቆ እንኳንም ተደብቆ እንዲያው ናቸው። ተልከስክሶ ከ40 ቦታ 40 ሴት ይዞ ከመጣ ምን ልታረጊ ነው? እሺ ወይም 40 ልጅ ይዞ ከመጣ ምን ልትሆኚ ነው? እንዴ ግራ ገባን እኮ ወዶቼ፣ ግራ እኮ ግርም እኔ የምትሉ አንዳንድ ሰዎች ስትመክሩ አጭሳችሁ መሰለኝ የምትመክሩ አጭሳችሁ እንጂ ባል ደብቁ፣ ባል እንደዚህ በሉ፣ ባል ስለተደበቀ ስንትን ስላለ አይደለም ወዴ አይደለም። ያስተካከላችሁ ምከሩ ስትመክሩ። ምክንያቱም ለሚያያችሁ ሰው ራሱ ለሚታዘባችሁ ሰው በቃ አስተዋይ የሆነ ምክር ምከሩ። ባላችሁ ሶሻል ሚዲያ ላይ ስለወጣ ይወሰዳል ማለት አይደለም። እሱ የመሄድ ሱስ ካለበት ይሄዳል። አንቺን ወዶ ፈቅዶ ፈልጎ ተማምኖ የሚቀመጥ ከሆነ ደግሞ ይቀመጣል። በስ ለምን እንወሻሻለን? ሶሻል ሚዲያ ላይ ስለወጣ ባሌ ሄደ፣ ሶሻል ሚዲያ ላይ የሆነ ነገር ስላለ ባሌ ተጨረገደ፣ ጭርግድ ይበል። ሐሳብና ሂሳብ ካለው እኮ ከመጀመሪያውም አይቀመጥም። ከመጀመሪያው ብሎ ወደ 7ኛ ሰማይ ነው የሚሄደው ውዶቼ። እና በዚህ ደረጃ የምትመክሩትን ብታስተካክሉ መልካም ነው ብዬ እላለሁ። እኔ ስለገረምሽ ነው እንጂ ቪዲዮ ልሰራብሽ ወድጄ አይደለም። ምክንያቱም ጦሩ ስላልሆነ እየመከርሽ ያለ ምክር ጦሩ ስላልሆነ ለዛ ነው። እና ለማንኛውም ሴቶችዬ ባሎቻችሁን እያወጣችሁ ፖስቱ፣ እኛ መተን ላይክ እናደርግላችኋለን። አለቀ ደቀቀ። ባላችሁን ስለደበቃችሁ ምን ስላላችሁ አይደለም።
የመልከስከስ ልማድ ካለው ነገ ጧት መሄዱ አይቀርም። አንቺ ደበቅሽው፣ አንቺ አልደበቅሽው፣ አንቺ እንደዚህ ያልሽው አላልሽው ይሄዳል። አንቺ ደግሞ ተማምነሽበት ካወጣሽው ደግሞ አደብ የያዘ ከሆነ አደብ ካለው የትም አይሄድም የትም። እና ለማንኛውም ይሄን ነው የምለው ውዶቼ፣ ማሮቼ፣ ፍቅሮቼ እኔ በጣም ስለገረመኝ ነው። ለምን ካላችሁ አንዳንዴ ዝም ብለን በዘፈቀደ እኔ ተሰሚነት አለኝ ብለን የምናስተምረው ትምህርት ሰውን እየጎዳ ስለሆነ ነው። ስለዚህ አንዲት ሴት ወይም አንድ ባልና ሚስት ባሎቻችሁን ማውጣት አላማ ካላችሁ ያውጡ፣ ምንም ችግር የለውም። ለምን አወጣሽ፣ እንዴት አወጣሽ፣ ሌላ ሰው ይወስድብሻል፣ እንደዚህ የመሄድ ሱስ ካለበት ይሄዳል፣ የመቀመጥ ሱስ ካለበት ደግሞ ይቀመጣል እንጂ አንቺ ሶሻል ሚዲያ ላይ ይኸውላችሁ አንዷ ቲክታከር እኔ ባሌ ከሌላ ሰው ጋር ባልየው ያለው አሜሪካ ነው እሷ ያለችው ዱባይ ነው እና ባሌ ከሌላ ሰው ጋር ማለት ከሱ ገስት ሌላ ሰው ገብቶ ካየው እቀናለሁ ብላ ተናገረች። ከዛ ቀናለው ብላ ስታምንለት ውዶቼ አሁን ገብተው ገስቱ ላይ ይሰበስብና ሴቶችን አንቺ ገረድ፣ አንቺ እንደዚህ እያለ እንድትናገር ሰው እንዲናገር ያደርጋል። ለምን ከሷ ጋር ስለተለያየ ማለት ነው፣ እሷን ለማስቀናት ስለፈለገ። እና ለማንኛውም ይሄን ደበቃችሁ አልደበቃችሁ ምንም እንትን ልትሉ አትችሉ። አሁን ተረዳችሁ?